ዶክተር ትቆያለች እስክትነጋ ተወሰነ ጊዜ ትቆያለች። ድንጋይ ልብ ካለ ታረጋለህ። ውጣ በቀረብካት ቁጥር በተንከባከብካት ቁጥር ላይክ ምናምን ፍቅር እየቀነሰ የሚሄድ ነው የሚመስለው። ስለዚህ መራራቁ ነው ማለት ወይ ደግሞ አብሮሞ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? እኔ ያለው ደህና ነኝ። እንግዲህ ትናንትና አብዛኛውን ነገር አይታችኋል ብዬ አስባለሁ። ባልጠበቅኩትና ባልገመትኩት ሁኔታ ሄርሞን አፈቅርሃለሁ ብላ አስደንግጣኛለች። ስላልገመትኩት ነገሩን ማለት ነው። በጣም ነው ያስደነገጠኝ። ሜቢ በዛ ሁኔታ መናገር ላይኖርብኝ ይችላል፣ ግን ግዴታ መልሴ ያ ነበር መሆን ያለበት። እሱን መልስ ነው የመለስኩላት። ስለዚህ አላቅም አፍራሁን አስደንግጣ ደውላልኝ ማለት ስላለውም ነገር እኔ መናገር ያለብኝን ነገር መናገር አለብኝ ብዬ ነው ይሄንንም ቪዲዮ ያስኩትኝ። ግን አፍራህም በዛው ደውላ ትንሽ አስደንግጣኛለች። እየመጣች ነው በአንተ ምክንያት እንዲሆና አንተ ምክንያት እንዲታማ ራሷን ስታም እዛ ደረጃ ላይ መድረስ የለበትም ብዬ አስባለሁ። እኔ ሄርሞን በእኔ ምክንያት እንድትጎዳ መፈልግ አይነት ሰው አይደለሁም። በጣም ጥሩ ልጅ ናት። ምንም ነገር እንዲነካት ማልፈልጋት አይነት ልጅ ናት ሄርሞን። ግን ትንሽ ሳትታመም አትቀርም። አፍራህ እንደነገረችኝ ከሆነ በጣም አስደንግጣ ነው የነገረችኝና በዛው እግረ መንገዴን እስቲ ስላለው ነገር ካወራኋችሁ ብዬ ነው የመጣሁት ወደ እናንተ። አይ ነው ፍቅር በጣም ትልቅ ነገር ነው፣ ትልቅ ጸጋ ነው እና ደግሞ ማፍቀር ሲሆን የተሻለ ነው ማለት። እኔ መፈቀሬን እንደ ትልቅ ነገር አላየሁትም። የእውነት ነው እነግራችሁ። በመፈቀሬም እየተመጻደቅኩኝ አይደለም፣ ግን አንዳንዴ ለህይወታችን የምናበጀውን መስመር ማስተካከል መቻል ይኖርብናል። ብዙ ጊዜ አፍቅሬም ተፈቅሬም አይቼዋለሁና እኔ ባለን ግንኙነት እኔና ሄርሞን ባለን ነገር ደስተኛ ነኝ። ወደ ፍቅር ባይ እና ግን አፍቅራኝም እንድትጎዳ አልፈልግም። የምሬን ነው የምናግራችሁ። አፍቅራኝ የሆነ ነገር ምንም ነገር እንዲነካት አልፈልግም። በጣም ጥሩ ልጅ አስተዋይ ስለሆነች ማለት ነው። እና ደግሞ አልገመትኩም። የምሬን ነው ብላችሁ አልገመትኩም። እንደዚህ አይነት ስሜት ያላት አይመስለኝም ነበር። ማለት በዚህ ፍጥነት ፍቅር ይዛታል ብዬ አላሰብኩም ነበር። አይኖ ተገቢ ላይሆን ይችላል። እንክብካቤዎቼ ከልክ ያለፈ ቅርበትም ተገቢ ላይሆን ይችላል። ግን ላድርግ ባህሪ ነው፣ እንደዛ ነው ማንንም የምቀርበው ለዛ ነውና በጣም ይቅርታ ሄርሚ። እኔ የእውነት ማለት ላንቺ በጣም ጥሩ አመለካከት ነው ያለው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንደዚህ አይነት ነገር እንደማይገባሽ አውቃለሁ። ግን ምን ላድርግ በቃ በሰዓቱ ትክክለኛ የተሰማኝን ነገር ነው የነገርኩሽ። ግን ምንም ነገር እንዲነካሽ አለ ቪዲዮ ይዘን ይሰራ ነው። አዎ ስልሽ በትላንት በእኔና ሄርሚ ጉዳይ የሆነ ነገር እየነገርኳቸው እኔ ለአስቸኳይ ጉዳይ ነው የፈለኩት። ምንድነው አፍራ ለምን አትረጋጊም? ስልክ ስቶሪኝ በስነ ስርዓት እያወራሽኝ አይደለም? ምንድነው? ምን ሆነሻል እንዴ? አሁን እኔ በስነ ስርዓት ማውራት አለማውራት ሳይሆን ልጅቱን ትቻት ነው የመጣሁት እኮ። እሺ ምን ሆነ ማለት? እሺ እንደታመመች እየነገርሽኝ ነው። ምንድነው ነገር? በጣም እያለቀሰች ነበር። እኔ አላውቅም። ከዛ በኋላ ላይ ሄድኩኝ፣ ራሷን ስተወደቀች። እኔ ምንም የማውቀው ታሪክ የለኝም እኮ ነው። አንተ ነው የምታውቀው ምን ደረከት ወንድም አለ ምን ደረከት እንተካ አንተ ነህ እኮ
በጣም እያለቀሰች ነበር። በጣም ተጨናንቃ ነበር። ራሷን ሰተችብኝ። በጣም ደንግጬ ወደ ሆስፒታል ወሰድኳት። ላንተ ደወልኩልኝ። አፍራ ለምን አትረጋጊም? ምክንያቷ አንተ ነህ እያልሽኝ ነው። እኔ ምክንያቷ ልሆን አልችልም። እና ማን ነው ምክንያቷ? እና እኔ ነኝ? እቺ ሰላማዊ የሆነች ልጅ ድንገት ተነስታ ከመሬት እያለቀሰች ራሷን ሰተች እና እኔ አፍራ ነኝ? ምን እንዳረካት ታውቅም ነው? ምን እንዴ አፍራ ለምንድን ነው የማትረጋጊው? ምንድነው የምረጋጋው? በስነ ስርዓት አናግሪኝስ። በስልክ ሁላ እየጮሽብኝ ነው። ለምንድን ነው ማለት አንተ ሆንክብኝ? ለክ ምንም እንዲያላረግ አንተ ሆንክብኝ። ምክንያቱ እንዴት ነው እኔ ልሆን የምችለው? አፍራ አነጋገርክ የምታውቀውን ነገር ድጋሜ እየነገርካት ለብቻዋ ሂደህ ምናምን አማራት እሷ ሆነ አያከራከረንም። ልጅ ታማለች ሆን ሂድላት ልትነቃ ትችላለች። እንዳጋጣሚ ኦኬ ሆስፒታል ነው ያለችው። ኦኬ እሷ ስለሆነ ነው ብዬ ነው የመጣሁት። ልክ ካላወቀው ቦታው ልብስሽ ነው እኮ እሺ፣ መሄዳችን ችግር የለም ግን ለምን ነው እኔን ጥፋተኛ እያደረግሽ የምትወቅሽኝ? ራስን ጥፋተኛ ማድረግ ያለብህ ያለ አላረግም። እኔ ጥፋተኛ ራሴ እኔ ልሆን አልችልም። በቃ እሺ፣ አትሁን ድንጋይ ራስ ከስሮን አትሁን። ችግር የለውም። ወይኔ ፏዲ ችግር የለውም። አፍራ እኔ ትክክለኛ ነገር ነው ነገርኳት። ውስጥ የሚሰማኝ ለብቻዋ ሆነክ ለክ በስነ ስርዓት ማውራት ትችል ነበር እያልኩ ነው። ሰውዬ አፍራ እሷ እኮ ናት። እኔ መቼ አንተ ያወራኸው ወሬ ስህተት ነው ብያለሁ። ድንገት መጣ። እኔ እኮ አላቅም ሁላ አይኑኔ እየተቀበለችኝ ምናምን የመሰለኝ ልትቀበለኝ ፕሮግራም አዘጋጅታ ምናምን የመሰለኝ። ከዛ በማልጠብቀው ሁኔታ እወድሃለሁ፣ አፈቅርሃለሁ አለችኝ። እሷ የውሸት እኔም አፈቅርሻለሁ ማለት ነበረብኝ አልነበረብኝም። ስለዚህ ታዲያ ለምንድን ነው ለህመሟ ተወቃሽ የምታደርጊው? በዛ ሰዓት ግን እንደዛ መናገርም አልነበረብኝም። እኔ ስማ፣ አንተ ከተናገርከው ነገር አንድ ያወጣሁት ነገር የለም። በጣም ትክክል ንግግርህ የተናገርክበት ቦታ እንደዛ ልጅቱ ሰፍ ብላ እየጠበቀች ምናምን ሴት ልጅ ናት። በጣም በቃ ቶሎ ስሜታዊ ምናምን የምትሆና ለዛሬ አናውራ፣ ችግር የለውም በቃ ይሄ ፕሮግራምና ይበላሽ እናውራ፣ ለብቻችን እናወራለን ምናምን ብለህ መናገር ትችል ነበር። ኢዚ ነበር፣ ቀላል። አፍራ በዚህ እሷም ተስፋ እንድታረግ አልፈልግም። ተስፋ ማን ስጣት አለ ካንተ ሰው ምንድነው የምትለው? ለምንድን ነው ከነገ ዛሬ እንዲህ እያልኩኝ? ምንም ከነገ ዛሬ አይደለም። እንደዚህ ትላለህ ስትረጋጋ። ባያቱን በተናገር ሰዓት ሴት ልጅ ናት። ያንን ጥያቄ ስታቀርብ ትደነግጣለች። የሚሰማት ስሜት አለ። እሱን ነገር ቢያንስ አረጋግተህ ለብቻ ሆነ በዚህ ምክንያት እኔና አንቺ አብረን አንሆንም። እኔ ላንቺ ስሜት የለኝም። ሜቢ ስሜት እንዲኖርሽ ካረኩኝ ይቅርታ። ላንቺ መሆን አይነት ሰው አይደለሁም። ራስን ዝቅ አድርገህ እሷን ከፍ እያደረክ ትሪት አድርገህ በሰላም መፈታት ይችል ነበር። ልጅቱ እዚህ ሁኔታ መስጠት ትገብ። አሁን እናንተ እዚህ ቆመን የምንከራከርበት ሰዓት አይደለም። እንሂድ እኮ። ይኸውልሽ አፍራ፣ እኔ ሄርሞንን ሳልወዳት ቀርቼ እሷን ጠልቻት አይደለም። ሄርሞንን እኔ በጣም ነው የምወዳት። ምክንያትህን ከሳት ነግረኛ ቃሉ አልኩ። ትክክል ነህ። በጣም ነው የምወዳት። እኔ እስከዛሬ ከቀረቡኝ አይነት ሴቶች የተሻለች ናት ለኔ። ግን አሁን ላይ ለሷ ያለኝ ስሜት ትላንት በነገርኳት ልክ ነው። ገብቶሻል? ሄርሞን ከኔ እንድትርቅ አልፈልግም። ሄርሞን ትርቃለች ወይ ትቀርባታለች ወይ ትርቃለች እንጂ አብራ ፊት ለፊት ቁማ ቁጭ ብላ ልጅቱ ፍቅሯ እየባሰባት ወይ እንትን እያለባት ወይ ትርቃለች ወይ በስነ ስርዓት ትርቃታለች ወይ በስነ ስርዓት ትቀርባታለች ማለት ነው። ወይ ራቅ ትላለህ ከህይወቷ ትወጣለህ ወይ ትቀርባታለህ እኮ። ለምንድን ነው የምወጣው ከህይወቷ? ይቺ ልጅ አንተ ተስፋ ዛሬም ሳትርቃት ስትቀርብ አንተ ተስፋ እንድትኖር ነው የምትፈልገው? አንተ ምን እንደሌሎች ወንዶች ነው ለክ አሊዝሽም ግን አለቅሽም አይነት ነገር ምን አይነት ነገር ነው? አንተ እዚህ ጋር የሆነ ነገር ስታረግ እኛ እንሰበን ነግሬሃለሁ። እኛ እንሰበን እኮ በስልክም አውርቻለሁ። እኛ እንሰበን እኮ። እሺ አፍራህኔ ጥፋቴ ምንድነው? ጥፋትህን አስሬ መነጋገር አይጠበቅብኝም። የተናገርከው ነገር ትክክል ነው፣ ያረከው ነገር ትክክል አይደለም ነው ያልኩት እኮ። እሺ አረጋግተህ ለብቻ አሁን የሆነ ቦታ ወስደና መረጋጋት ትችል ነበር። ለምን አትመክራትም አንቺ? ማንን ምግብ እስከ እኔ ጓደኛዬ ነኝ። አንተ ጋር ስመጣ አንተ እንደምቆጣው እሷ ጋር ሲሄድ እሷ ነው የምቆጣው። እሷ ጋር መጥቻ አንተ እንትን አለለም እሷ ጋር ሄድ እንትን እንደዛ አይነት አፍራ በእኔና ሄርሞን ጓደኝነት ደስተኛ ነበርሽ? ጓደኝነታችን ደስ ይላል። ጓደኝነታችሁ ደስ ይላል። ልጅቱ ሴት ናት፣ ተቀየረች። ምንም ብትቀየርም የምትንከባከባት እንክብካቤ አለ። ለእሷ የምታረጋላት ነገር አለ አለ አለብኝስ። ታቆማለህ። ወደ አይደለም ተገደህ ታቆማለህ። ለምንድን ነው የማቆመው? ምን እንድትሆን ነው የምትፈልገው? ልጅቱ ምን ትሆንልህ? በዛ ነገር ፍቅር ከያዛት ወደ ነው እንዴ የማታቆመው? ኦኬ ለራቃ የዛን እናንተ ነው የምንጋደለው። ትርቃታለህ እኮ ሄርሞን ወይ ትርቃታለህ ወይ ምንድን ነው የምትፈልገው? ልጅቱ በቀረብካት ቁጥር ልጅቱ ካንተ ፍቅር እየያዛት ነው እና ምን አባክ ነው የምትፈልገው? ስለዚህ መራራቅ ነው መብቴ። አይመለከተኝም። ወይ ትቀርባታለህ ወይ ትርቃታለህ። ወስን
ወስኛለሁ እኮ። ወይ ትቀርባታለህ ማለት ወይ ታፈቅራታለህ ነው። እኔ አንድ ነገር ልንገርሽ። ምንድን ነው? ልጅቱ በቀረብካት ቁጥር በተንከባከብካት ቁጥር ላይክ ምናምን ፍቅር እየቀነሰ የሚሄድ ነው የሚመስለኝ። ስለዚህ መራራቁ ነው መብቱ ወይ ደግሞ አብሮ መሆን? አዎ አብሮ መሆን የማይቻል ነገር ከሆነ ኦፍኮርስ መራራቁ ነው መብቱ። አስብበት። አሁን ታስብበት አይደለም እንሂድ ወደ ሆስፒታል። በጣም ቆይ ልጅቱ ራሱ ታወርቃለች። ዶክተር ሰላለ ነው ስቻት የመጣሁት። ማንንም የለም። ለኤቢኤስ ደውል ስልክ ያነሳ ሰው እንሂድ። ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀ። አንደኛ ካሜራውን የትም በሉትና ለምን እንደምቀጽም እየገባኝ አይደለም። ልጅቱ ባንተ አድርገት እንደዚህ ሆናለች። ቆይ እራሷን ስታለች አታናግራትና እኔን አውራኝ። አፍራ ምንድን ነው እንዳላለች የምትፈልገው? ቆይ አንተ ትንሽ ማገናዘቢያ ጭንቅላት አይምሮ ምናምን የሚባል የለም አልፈጠረብህም? ላይክ አፍራ እኔ ምንድን ነው ማድረግ የምችለው ምንድን ነው? በስነ ስርዓት ቢያንስ የሆነ እንደዛ አይነገርም ጭራሽ። በስነ ስርዓት እኮ ነው አፍራ በስነ ስርዓት አይደለም። አንተ እቺ ሴት አይደለች እንዴ? እሺ አፍራ ነው እንዳለ እኔ ታረለው ሌላ እህት የለህም? እሺ አለኝ። እና ምንድን ነው እንደዚህ እስከምኮን ድረስ ልጅቱ ላይ አፍራ ይበልጥ ከዚህ በላይ እኮ ልትጎዳ የምትችለው ያደረክ በስነ ስርዓት መናገር ትችል ነበር። አታያትም? ራሷን ስታለች ዶክተሩ ትረፍ ብሏል። በራሷ ሰዓት ነው የምትነቃው። ዶክተር ትቆያለች እስክትነቃ? የተወሰነ ጊዜ ትቆያለች እስከምትነቃ ድረስ። ካጠቀሟ ትንሽ የተወሰነ ትንሽ ተሻለ። በቃ ተረጋጋ። በእናትሽ ተጨንቀህ ነው አፍራ? ለምን እንደውም አልጨነቀው? በጣም ተጨነቅ እንዴ? ምክንያቷ ከሆንኩኝ ለምን እንደውም አልጨነቀው? አፍራ ምን ምክንያቷ ካንተ በላይ ምን ምክንያት አላት ልጅቱ? ያማል አፍራ። እሺ ምንድነው ማድረግ የምችለው ነው? በስነ ስርዓት ትሪት እያደረግከስ ምንድነው ትሪት? አላውቅም። ወደፊት እኮ የሚስተካከል ነገር ሊሆን ይችላል። ምን ነው የሚስተካከለው? አላውቅም። እሺ ብዬ እንዳታለላት ነው። እሺ ብለህ አታላት አይደለም ያልኩት እኔ። እሺ ብለህ አታላት ነው የለም። እና ምን ላድርግ እኔ ያልኩት የሆነ ነገር ማድረግ ትችል ነበር። ቢያንስ እንደዛ ነገር ያንን ሁሉ ነገር አዘጋጅታ ምናምን በጉጉት በላይ በቃ እሷ ምንም ነው ሌላ ነገር ሁሉ አላሰበችም። ላይ ተረዳኸኛ? በስነ ስርዓት እኔን እያየህ ካናግረኝ አፍራ። እኔ ማድረግ የምችለውን ነገር ነው ያደረኩት። ማድረግ የምችለውን አይደለም ያደረኩት። እሺ ብዬ ከዛ በላይ ማድረግ እሺ አፈቅርሻለሁ ብዬ መዋሸት ነበረብኝ። በቃ ማን አፈቅርሻለሁ ብሎ ዋሻለክ? እና ታዲያ ምን ማለት ትሪት እያደረክ መናገር ትችል ነበር። ምንድነው ቀስ አላውቅም። በቃ ልጅቱ እንደዚህ እስከምኮን ድረስ መሆን አልነበረባትም። አፍራ ይበልጥ ነው የምትጎዳው። ይበልጥ ነው የምትጎዳው ማለት ትጎዳ። ሲጀመር እኔ ለምን እንደመጣሁ ሁሉ አላውቅም። ቢያንስ የሆነ ብትጸጸት ብዬ ነበር። አንተም ብትጸጸት አይነት ማድረግ ነው አፍራ። እሺ ብዬ እንቀበላት። ማን እሺ ብለህ ተቀበላት አለክ? ምን ላድርግ? የሆነ ነገር ማድረግ ትችላለህ እኮ በቃ። አሁን ይኸውልሽ መታከም ካለባት ትታከም። ሆስፒታል ላይ ትታከማለች። አንተ ያንተ ገዛ ያስፈልጋትም ሲጀመር። እሺ ለምንድን ነው ማሳየቱን የፈለግሽው? እንድትጸጸት ምንድነው ስራህን እንድታየው ብቻ። ማንተ ቤት በቃ የሆነ ትልቅ ነገር አድርገሃል ምናምን ነገር እንዴ? አንተ ዝም በል እንዴ አፍራ። እያወቅሽ ምንድነው የምትናገሪኝ? ለምንድን ነው የማናገር? ልጅቱ እንደዚህ ሆና እኮ እኔ እንድትሆን አልፈልግም፣ እንድትጎዳ አልፈልግም። እንደዚህ ካልፈለክ በስነ ስርዓት መናገር ትችል ነበር እኮ አልኩ። አፍራ በስነ ስርዓት ነው የነገርኳት። ለምንድን ነው በስነ ስርዓት የነገርካት? ያንን ሁሉ ነገር አዘጋጅታ ቢያንስ ሌላ ቀን እናወራለን፣ በቃ ስለዚህ ጉዳይ ሌላ ቀን እናወራለን ምናምን ብለህ ላይክ ለብቻዋ ሆነህ ምናምን ነገር የሆነ መንፈሷን የምታድስበት ምናምን ቦታ የሆነ ቦታ ወስደህ መናገር ትችል ነበር ሁሉንም ነገር። ይቺ ልጅ ህፃን ልጅ አይደለችም። የማገናዘብ አይምሮ አላት። የነገርካትን ነገር እያንዳንዱ ታውቀዋለች። ማስረዳት በምትችልበት የሆነ አረጋግተህና ማስረዳት ትችል ነበር። ያመጣው ጊዜ ስለምጠቅማት አይደለም አጠቅማትም አንተ እንድታየው እንድትጸጸት ብዬ ነው። እኔ በዚህ ቦታ በሆንስ የሆነ ሰው እኔን እንደዚህ አድርጎኝ በቃ እንደዛ ትክክል ነው ብለህ ነበር የምትወሩ። ለዛ ነው እያስጨነቅሽ ነው። ተጨነቅ። እሺ ምን እሺ ምን አለች? ማድረግ ያለብህን ማረስ ታውቃለህ እኮ አልኩህ። እኔ አልነግርህም። ከአሁን በኋላ አይመለከተኝም። ይቺ ልጅ ግን ሁለተኛ እንደዚህ ሆና እንዳላያት ነው። መራቅ ካለብህ እጥፍ ትርቃለህ፣ መቅረብ ካለብህ ትቀርባለህ። የራሱ ውሳኔ ነው። እሱ አይመለከተኝም።
እንዴ አይመለከተኝም። መቅረብ ካለብህ በስነ ስርዓት ትቀርባታለህ። መራቅ ካለብህ ጥግ ድረስ ትርቃለህ። ልጅቱ እንደዚህ ሆነ እኔ በሆንስ እህትህ ሂክማ ብትሆንስ ወር ደግሞ ሌላ ሰንበር አረ እህቶች ምን ሆንስ ሄርሞን እንድትታመም ምንም አልፈልግም። ባትፈልግ ኑሮ እኮ ህፃን ልጅ አይደለህ ነው ማገናዘብ ይችላል። አይምሮክ ምን ማድረግ ይችላል? እዛ ሰዓት ላይ እንደዚህ ነገር አይነገርም ጭራሽ። ያረከው ነገር ኔቨር ኤቨር ትክክል አይደለም። አትከራከረኝ ደግሞ ቢያንስ ተጸጸት እስኪ ትንሽ እስኪ ተጸጸት። እሺ አሁን እዚህ ሆነን አንጨቃጭቅ። የምትነቃበትን ሰዓት እንጠብቅና ከሷ ጋር ማውራት የምችለው ነገር ለምን ይዘሽ መጣሽ? አፍራ እንድትጸጸት እኮ አልኩ። አይተህ እንድትጸጸት በቃ እንዲገባህ ያረከው ነገር ነገ የሆነ እህቴ ላይ ወይ የሆነ ሰው ጋር ይደርሳል ብለህ እንድታስብ አይምሮክ እንዲሰራ። እሺ በእናትሽ ይኸውልሽ እንዴት እንዳስጠላኸኝ እንዴ! አፍራ ስነ ስርዓት ያዥ እንጂ እኔ ማድረግ የምችለውን ነገር ነው ያደረኩት። ወይ ተረቃ ነቃች። ዶክተር የት ነሽ? እሱ ማለት ታውቂዋለሽ? እሱ ማለት አሁን ተሽሏት ነቅታለች። ኦልሬዲ ተረጋጊሽ ሄርሞን። ምን እያደረግን ነው? አፍራ ምን ላደርግ ነው? ለምን ነው ያመጣሽኝ እዚህ? ምንም አይደለም። በቃ ደህና ነሽ? ፉፉ እዚህ ምን ታደርጋለህ? ማለት እንዴት መጣችሁ? እስቲ ተኝ ማለት ተኝ። እስቲ ቆይ ታደርጋለህ? ሰሪላት ትንሽ እንዴት ነው የመጣሁት እዚህ? እንዴት ነው የመጣሁት? ለምን በራስሽ ነው የምትጎጂው? እንደዚህ ምግብ ምናምን አልበላሽ ነበር? ድንገት ነው ራሱ ነው የሰጠችው። አይ በጣም እያለቀሰች ነበር። ከዛ ድንገት ሄርሞን ለምሮ እንዲህ የምትሆነው ለምሮ ማትረጋጊው አፍራቴ በእናትሽ አታስጨንቂኝ። እንዴ መጨነቅ ካልፈለግሽ በቃ ይሻላት። እንዴ ውጣ ልትኛው እንዴ ይዘሽ ነው የመጣሽ? መጨነቅ ካልፈለግ ውጣ። ጀራሽ አታስጨንቂኝ። ምን አፍ እንዳለው ሰው አላችሁ ተጨቃጨቁ። እንዴት ለምንድን ነው የመጣችው? ሄርሞን አሞሽ ነው በቃ አሞሽ ደነገጥኩ። ብቻችን ነበር ስትታመሚብኝ ምን እንዳድርግ ኤቢ እንዳትደውል ኤቢ አልነበረም። በዚህም ስደውል ስልኩ አይሰራም። እንዴት መጣ ፉፉ? እዚህ ለምን መጣ? አዎ ለምን መጣ ጥያቄ ነው። እኔ መጣት ለምን አመጣሽው? አንቺ ብቻ አልቻለሽ? አይ እንዴ ብዬ ነው። ምን ያደርግልታል? ምን ጥቅም አለው? ታውቂያለሽ። ቁጭ ማለት ፈልገሽ ነው? አፍራ እንዴ ምን እያልሽ ነው? ሄርሞን ለምንድን ነው ራስሽን የምትጎጂው? ለምንድን ነው ራስሽን የምትጎጂው? እኔ እኮ ፈልጌው አይደለም እና ለምን መጣ? መቸገር እኮ አያስፈልግም ነበር። እኔ ያልተቸገርኩም። ስለኔ ችግር አትጨነቂ፣ አይዞሽ። ግን ለምን ነው ስለአንተ ችግር ነው የምትጨነቀው? ሄርሞን አፍላ ለምን ነው ስነ ስርዓት የማይኖርሽ? እንዴ በስነ ስርዓት አናግሪኝ። ለምን ታታማለች? በአንተ ምክንያት ነው የተኛችው። የታመመችው በአንተ ምክንያት ነው። ሄርሞን በእናትሽ በጭንቀት ራስሽን እንደሳትሽ ዶክተሩ እየነገረ ነው። ስለዚህ ለምን ነው የምትጨነቂው? መጨነቅ ያስፈልጋል እንዴ? እየነገረን እኮ ነው። ማለት በጣም እየተጨነቅሽ እንደሆነ ራስሽን እንድትስች የሚያደርግሽ ጭንቀት እንደሆነ እየነገረን እኮ ነው አይደል እንዴ ዶክተር? እንደዚህ ማረጋጋት አለብሽ። ችግሮችን ነገር መፍታት
በቃ ማለት ራስሽን አድርጊ። ራሴን ጠብቃለሁ፣ ችግር የለውም። አንተ ደግሞ በዚህ መጨነቅ የማያስፈልግም። ማፍራ ደግሞ ኤቢ መጣች ነበር ማስቸገር አያስፈልግም። አሁንም መውጣት እችላለሁ ሄርሞን። እኔ ራስሽን አትጉጂ ነው እያልኩሽ ያለሁት። ኤቢ መምጣቱ ምናምን ይመጣል፣ ችግር የለም። እኔ መውጣት እችላለሁ፣ ግን ራስሽን አትጉጂ። ምክንያቱ አንተ ነህ ብላ እየወቀሰችኝ ነው። ስለዚህ ለምን ኖ እንዴ ሄርሞን አፍራ እኔ ማድረግ የምችል እንዴ ማሆን የሌለኝን ስሜት ልነግራት አልችልም እኮ ለሄርሞን አንዴ የሌለህን ስሜት ማን ንገራታል? እና ታዲያ ምን አድርግ ነው የምትይኝ? ታዲያ እኔ አንተ ለብቻው አሁን አረጋግተህ መናገር ትችላለህ እንጂ የሌለህን ስሜት ፍጠር ወይም ደግሞ ነገራችሁ ትክክል ነው የእሷ ነገር ትክክል ነው እያልኩ አይደለም። ሶ ምን ማድረግ ነበረብኝ በሰዓቱ? በዛ ሰዓት እንደዚህ አይነት ነገር ማውራት አልነበረብህም። አፍራ ተይው፣ ችግር የለም። እኔ ናት እኔ ጭቤት ይሁን ደግሞ ታውራለህ። እንዲያፋጭኝ ብለህ በስነ ስርዓት አስረዳትና አሁን መውጣት ካለብህ ውጣ። አፍራ እኔ እንድወጣ ነው ይዘሽኝ የመጣሽው? እንድትጸጸት ነው። አልጸጸትም። እኔ ባደረኩት ነገር በተናገርኩት ነገር አሁንም አልጸጸትም። ድንጋይ ልብ ካለ ታረጋለህ። ውጣ። አፍራ ለምን ነው ማትረጋ? እመነኝ፣ እንጂ ልጅ የሆነ ነገር እኮ ጸጸቱ ናቸው። ለነገሩ አንተ ተጸጸትም ለምን ትጸጸታለህ? እሺ ውጣ። አልወጣም። ካልወጣህ አውራት በስነ ስርዓት እንጂ አልጸጸትም ምናምን እያልክ አትተስራብኝ። ካልተጸጸትክ ምናምን ውጣ። ምን ታረጋለህ? በአንተ ምክንያት ሆኖ እንደዚህ ሰው ካልተጸጸትክ ውጣ። በሱ ምክንያት ነው፣ በራሴ ምክንያት ነው። እና ደግሞ እሱ ነው የሚያጠፋው፣ ጥፋት የለም። እኔ አጠፋ ያልኩት የተናገረበትን መንገድ እንጂ እኔ የተናገረው ነገር ጥፋት ነው አላልኩም። የተናገረበት መንገድ ነው ጥፋቱ። በቃ የሆነ ሰው እኮ የሆነ ሰው ያፈቅራል፣ ካልፈለገ ደግሞ አልፈለገም ነው። በቃ የራሴ እኔም ትንሽ ጊዜ ነው እስተካከላለሁ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ ድኔ ተቀምጦ አህፋ ችግር የለውም እኮ ይስታል። አንተ ሆንክብኝ ነክ ወንድም ሆንክ፣ ምንም ማድረግ አልችልም እንጂ ማድረግውን አሳይ ነበር ሌላ ሰው ሄርሞን አንተ በአንተ ምክንያትም አይደለም፣ ችግር የለም። በራሴ ምክንያት በቃ እንድትጨነቅ አልፈልግም። በእኔ ምክንያት ነው እንደዚህ ሆነችው ምናምን ብለህ እንድትጨነቅ አይጨነቅም። እስቲ ተረጋጊ፣ እስቲ ቀስ በይ። እኔ ክሊኒክ ውስጥ ስለሆነ ነው እየታገስኩሽ ያለው። ኦኬ ባይሆን ብታረግ እንዴ ስነ ስርዓት ቀስ ብለሽ አናግሪኝ። ለምን ቀስ ብዬ ማናገር? ጥሩ ነገር ነው ያደረገው። እኔ አውቄ አይደለም ይሄን እንዲህ እንድትሆን ፈልጌ አይደለም ያደረኩትኝ። አፍራ ለምን አትረጋጊ? እኔ አንድ ጥያቄ ብቻ ጠይቀኝ አይደለም እሷ ማለት የሆነ ሰንበዲ መጥቶ ማንም እንዲያደርግሽ አልፈልግም። እኔ እንደዚህ በሆነ አንተ ኖርማል ነገር ነው አይደለም። እኔ ምን አፍራ በዚህ መልኩ ይኸውልሽ ምን እንዲሆን ነው የፈለከው? አፍራ እኔ እንዲህ እንድትሆን አልፈልግም፣ እንድትጎዳ አልፈልግም። ቢያንስ እሺ የተናገርኩበት መንገድ ስህተት ነው። እሺ ስህተት ነው፣ ግን እወድሻለሁ ብዬ ለዋሻት አልችልም። እኔ እኮ ዋሻት አላልኩም፣ ግን የተናገርክበት መንገድ ስህተት ነው። አረጋግተሃት እሷን የሆነ ቦታ ወስደህ ማውራት ትችል ነበር ነው ፖይንቴ። እሺ አፍራ እንጂ አንተን ሳልረዳ ሳልወድህ በቃ ሳልቀርቻ አይደለም። እሺ ችግር በቃ ማለት አሁን መውጣት ከቻለች ቤት ይዘናት እንሂድ። አይ ወስዳት አድርገው አንተ መቸገር አያስፈልግም። መውጣት ትችላለች። አሁን መውጣት ትችላለች። ነገር ወደ ነበረበት ተመልሷል። እንደነገርኩህ ነው እንግዲህ ራስን ሊያስቱ የሚችሉ ምክንያቶች ብዙ ናቸው እና የእሷ ሆኖ ያገኘሁት ከመጠን በላይ መጨነቅ ኢሞሽናል ስትረስ እንለዋለን። በዛ ምክንያት ነው እና እሱ ነገር ግን ተክሪያታል ሆኔ ማታም ያለው ሁኔታ ዶክተር